ሰላም ቤተሰቦች እንዴት ናችሁ? እንግዲህ ዛሬም ተመልሰን መተናል። ትላንት ከትላንት ተቋርጦ የቀጠለውን ቪዲዮ አንድ ላይ እንደ ተመልካች እያየን ያለንን አስተያየት ለመስጠት ተመልሰን መተናል። አብርሽ እንግዲህ እንደምናየው ሆስፒታል ገብቷል ምናምን ነገር። እስቲ ለማንኛውም ምን ተፈጥሯል፣ የሕክምናውንም ውጤት ምናምን ነገር አንድ ላይ እስቲ ካለ አንድ ላይ እናያለን። ለማንኛውም ግን ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ በዚህ አጋጣሚ ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። እንዲሁም ደግሞ እንደተለመደው ነባሮች ታውቃላችሁ ቪዲዮን ላይክ እያደረገን እንጀምራለን ብዙ ሰው ጋር እንዲደርስ እና ደግሞ እኔንም ለመደገፍ ለማበረታታት ማለት ነው። ላይክ እያደረገን እንጀምራለን። የእናንተን አስተያየት በዋናነት ደግሞ የእናንተን ትክክለኛ የሆነ አስተያየት በነፃነት ኮመንት ላይ መስጠት ትችላላችሁ። በቀጥታ ወደ ቪዲዮ እንግባ። እንዴ አረ ይቺ ልጅ አይበቃትም እንዴ? አሁንስ በጣም ሰለቸን የምር። በቃ በእሷ ምክንያት ራሱን ስቶ ወድቆ አሁን ተሰማዋለች ምናምን ነገር አንፈልግም። በቃ አይፈልግም እሱም እንዴ። ከዚህ በላይ እሺ ራሱን ያጥፋ እንዴ። በቃ አንቺም ታቀቢ በቃ ማለት የፈለገ አናትሽ ላይ ስሜት ቢወጣ ራሱ ማለት ነው። በቃ አትነካኪው፣ ካጠገቡ ዞር በይ። አቤት በቃ አንቺም እንዳታረሽ እንዴ አብርሽ ራሱ እኔ አንተ ተደሰታለህ ብዬ ነው አብርሽ። እኔ እንደዚህ ነው ነገር ያዘጋጀሁት። በጣም ይቅርታ ላንተ ይሄን ነገር። የአበሻ ሰው ምን ይላል? ታሞ ከመማቀቅ አስቀድሞ መጠንቀቅ ይላል። ማለት እንደዛ አይነት ነገር ሊከሰት እንደሚችል መገመት ነበረባችሁ እንዴ። እንደዛ ስትንጨረጨር የነበረው አሁን እንደዚህ ለመነፋረቅ ነው እንዴ? በቃ የሆነ የአብርሽን መብት እኮ በቃ አንተ እጅ ላይ ያስገባ ነበር የሚመስለው እኮ። በቃ ሄርሜላን በቃ የሄርሜላን የፍቅር ጥያቄ ካልተቀበልክ ምናምን ነገር ስትል አቤል ተብዬው ማለት ነው። ሁሌ እንደ ህፃን መሆን፣ ሁሌ እንደ ልጅ እንደ አላዋቂ መሆን አያስጠላም? እሺ ወይ ደግፍ በል ይደክምሃል አብርሽ በእግዚአብሔር። እሺ ተረጋግተሃል አሁን? እሺ ምን እናንጣ ወይ ትልቅ ሆስፒታል ሄዳ ካልሆነ ሲጀመር ልንገራችሁ ማለት በትክክል ለአብርሽ የምታስቡ ከሆነ በዚህ ሰዓት አሁን እንደዚህ ታሞ ምናምን ነገር ሆስፒታል እንዲገባ በእናንተ ጦስ አረጋችሁ። ግን የምርም እስቲ ለሱ የምታስቡ ከሆነ ለሩታ ደውላችሁ ጥሯት። በቃ አሁን በዚህ ሰዓት ለአብርሽ የምታስፈልገው ሩታ እንጂ የእናንተ አጀባ የእናንተ ወከባ አይደለም። በቃ እዚህ ባላችሁ በአምስታችሁ በስድስታችሁ ጦስ ነው አሁን እዚህ ደረጃ ላይ ደረሰው አብርሽ። ከዛን አሁን ድጋሚ በቃ ህመሙን ልታባብሱ ካልሆነ በስተቀር አጠገቡ ልትሆኑ አይገባም። የምርም ልብ አለን የምትሉ ከሆነ እንደ ሰው የምታስቡ ከሆነ ሩታ ጋር ደውላችሁ አብርሽ እንደዚህ ሆኗል ብሎ እኮ መናገር ነው። ከዛም መታ ታስታምመዋለች። እርግጠኛ ነኝ ሩታ ደግሞ ብታስታምመው ማለት ነው ይሁን እናንተ አመት ፈጅታችሁ ማታሽሉትን ሩታ 5 ደቂቃ መታ እንትን ብትለው ፈውስ ነው የሚለው ከፈጣሪ በታች ማለት ነው። በፈጣሪ ስራ ጣልቃ እየገባ አይደለም። ግን በቃ ለማለት ተፈለኩት ሩታ ናት የምታስፈልገው እናት አይደላችሁ። ምንድነው እናንተ እንደዚህ ጋር ልጅ ተማረክ ካለበት እኮ እንደዚህ እንዲፈጠር እሺ አታረጋግጥ። በቃ ዝም በሉ እሺ አብርሽ። እኔ ምንድነው የተፈጠረው? ይቅር በለኝ እሺ። ምን አይነት ሰው ናት እቺ? እኔ የምር በጣም እያናደረችኝ ነው እንዴ። ከዛ እነሱ ራሱ ማለት ነው በቃ ቅድም የዛኔ ባለፈው ሲል የነበረው አይነት ውጪልኝ አጠገብ አትድረሽ ምናምን ነገር ያለበት ድፍረት አሁን ይታል። በቃ አሁንም እኮ ማለት ነው አታስፈልገውም። አሁን ስለታመመ ምናምን ነገር ሩት ሄርሜላ ታስፈልጓለች ማለት አይደለም። አታስፈልገውም። በቃ እዚህ መሀል ደግሞ አንድም በቃ ወንድ ሆኖ የሚያባራት የለም ማለት በዚህ ልክ እኮ ሽንታም መሆን አያስፈልግም። በቃ ማለት ብትቀየም ሄርሜላ ናት የምትቀየመው፣ ደህና ሰው አይደለም የሚቀየመው። አሁን እናንተ አስቀይማችሁ ሄርሜላን ከሆስፒታል አስወጣችሁ ምናምን ነገር ምንም የሚፈጠር ነገር የለም። በቃ ኮሮና ትንሽ ቆይት ይወጣሉ ለሁሉም ነገር እሺ ይቅርታ። በቃ እኔ ለዚህ ነገር ያውቃው በጣም ይቅርታ። እንደዚህ ሆናለክ ብዬ አላሰብኩም። አብርሽ በእናትህ አብርሽ ቀና በልና ናግረኝ በእግዚአብሔር። እንደዚህ ስትሆኑ እኮ በቃ አብርሽ ሊሞት የደረሰ ምናምን ነገር አይመስልም? አካበርሽ፣ በጣም አካበርሽ እኮ። በቃ ፌንት ነው የሰራው። ነቃ ይላል ምናምን ነገር ትኩስ ነገር ይጠጣ ሚሪንዳ ምናምን ነገር ለመጠጋር ራሱን ይጠጣ እንጂ ይሄን ያህል እኮ በቃ አንቺ እንደምታካብጁ አይደለም። በቃ ተጎድቷል እናውቃለን። ግን ያን ያክል ደግሞ አንቺ ከሱ ጋር ለመተሻሸት በፈለግሽው ልክ አይደለም። አንቺ አሁን እቅድሽ የሱ መታመም አለመታመም ሳይሆን በቃ እሷን ሰበብ አድርጎ አብርሽ መነካካት መሳም ምናምን ነገር ማቀፍ ነው። ይሄን ደግሞ ለተሸውጂ ምናምን ነገር አትችይም። አብርሽ አስከፋውክ
አላስከፋሽኝ። እሺ አሳዘንኩ፣ አስደበርኩ፣ አሳመምኩ አብርሽ። በቃ ተይኝ። እሺ ለኔ ነው። እሺ ለኔ በቃ አሁን ያው ችግሩ ያለው አብርሽ ጋር ነው። አላስከፋሽኝም አላላትም። ከዚህ በላይ እንድትገል ነው የምትፈልገው ማለት እንዴ? የምርም እስቲ አንተ ደግሞ አሁን መስመር እየሳትክ ነው። አላስከፋሽኝም ትላታለህ እንዴ? ይሄን ያህል ጊዜ ስታታል ምናምን ነገር ቆይታ አሁን ላይ ሁሉን ነገር በአንድ ዝርግፍ አድርጋ ራስን እስክትስት ድረስ ካደረገች በኋላ አላስከፋሽኝም ማለት አለ? ይሄ የዋህነት አይደለም፣ ይሄ ሞኝነት ነው። እንዴ ምን ያርግ ልጁ? ምን ትበላለህ? ምን ትጠጣለህ? ትይዋለሽ ልጁን ገና አሁን አይደል እንዴ ነቃው? አሁን እኮ ነው የነቃው። እንደዚህ አፍነሽ አይደለም። ትሪት አደረገችው እያልክ ነው እንዴ? ትሪት እንደዚህ ነው በቃ ትሪት እያደረገችው ነው። ስለዚህ አዲሱ የትሪት ስታይል እዚህ መሀል እዩ ብቻ ነው ትንሽ ነቄው ልጅ የምር ይኸውና፣ እኔ ቅድም ያልኩትን ነገር በቃ ይኸውና እዩ ተረድቶታል። እዛ አፍና ይዘው ለምን ታጠቢው እንደ ህፃን ልጅ ወይ አውጥተሽ ትሰጪው እንዴ? እዛ አፍና ይዘው ምናምን ነገር ምን ጠጣለህ ምን ትበላለህ? ማንም እኮ በዚህ እንትንሽ የሚሸወድ የለም። እዩ ግን ይመችህ የምር የልቤን ያገኘኸው ያልከውም የተናገርከውም። ከባችሁ የምታለቅሱት ለምንድን ነው? ልጁ ላይ እንዴት ተሰማቸው? በቃ ከተሰማቸው ውጭ ወጥተው ነው እንደዚህ ስሜታቸው ስህተት ስለሆነ በቃ ስህተት ከሆነ ውጭ ወጥተው ነው ስሜት ያለበት። ገባ? መጀመሪያ ተናገር ያለው እኔ ግን ማለት ነው አሁን ከነዚህ ሁኔታ ምናምን ነገር የተረዳሁት እርግጠኛ ነኝ አንዱም ለአብርሽ ምናምን ነገር አስቦ አይደለም። ሁሉም እኔ ልታይ ነው በቃ እኔ ነኝ ሀሳቢ እኔ ነኝ የምቆረቆረው ምናምን ነገር ለማለት ነው እንጂ ሁሉም ማለት እያስመሰለ ነው። በተለይ የወንድ ጓደኞቹ እንዴ ሁሉም በቃ እኔ ልታይ ነው በአብርሽ ፊት የሆነች በቃ ራሳቸውን ቀባብተው ምናምን ነገር ጥሩ ለማስመሰል እየሞከሩ እንጂ እያንዳንዳቸው ቢፈተሹ አንድም ለአብርሽ ጥሩ የሚያስብ ሰው የለም ከነሱ መሀል። አንተ ምን የምታውቀው ነገር አለ? በቃ እንዴ እዩ አቤላ እነዚህ ልጆች አስወጫቸው። ለምንድን ነው ዝም የማትሉት? አስወጫቸው በእናትሽ። ወይ ጉድ በቃ ይሄው ከሷም እየሰማችሁ አታጫውቁት በእግዚአብሔር። ከዛ እስከ እነሱ ከወጡ በኋላ ከሄርሜላ ጋር ብቻችሁን ልትቀሩ ነው። ከዛ ነው የልባችሁን ልታወሩ። አይኔ እዚህ መሀል አጠገብ ሊኖር የሚገባ አንድ ሰው የለም። ለምንድን ነው ማትሰማኑ? አብርሽ ለምንድን ነው ትንሽ ጠንከር ለማለት እየሞከርክ እንደገና ተመልሰ ደግሞ ልፍስፍስ የምትሆነው? ምናልባት እነሱ ላይ ረዱን ይችላል። አላውቅም። አፍቅረው ስለማያውቁ ነገሮች ሁሉ አጣመው ሊረዱት ይችላል። እኔ ግን እንደዛ አይደለም ሀሳቤ። ደስታህንና ከፍ ብለህ ከስታይ ነው ሁሌ የምፈልገው። እሺ ምን አይነት ቆይ ተስፋ ማትቆርጪ ሰው ነሽ ሄርሜላ? ይሄን ጽናት እኮ ሌላ ነገር ብታደርሽው ይሄን የኢትዮጵያን የምታስጠሪ ሰው ትሆኚ ነበር እኮ። በጣም ተስፋ ማትቆርጪ ሰው ነሽ። በጣም የተረዳሁት ነገር ማለት ነው የፈለገ አብርሽ ቢያስቀይም የፈለገ ነገር ቢያደርግ ተስፋ አትቆርጪም። ምንድን ነው ማለት ከአብርሽ ለየት ያለ ነገር እስቲ የምታገኙ ነገር ምንድን ነው? እሺ እንደ ድሮ ስስቅ ነው ማየት የምፈልገው። ጤናህን መለስ አድርግልኝና ጠንከር በል። እኔም በጣም ነው የምወድህ፣ በጣም ነው የማከብርህ፣ በጣም ነው የማፈቅርህ። አሁንም ቢሆን ማለት ነው የማልደብቀው ነገር ነው። እንዴ ሰምተኸዋል? አልደገመችውም። በጣም ነው የማፈቅርህ አሁንም ቢሆን። አይ በቃ እነዚህ ቆርጠው ተነስተዋል። የምር አብርሽን በቃ እንዲታነቅ ምናምን ነገር ለማድረግ ቆርጠው ተነስተዋል። ከዚህ ሆስፒታል ብቻ ውጣ። ያንተ የቅርብ ጓደኛ ነው ይሄ ሁሉ ነገር ሊፈጠር ይችላል እና ስለዚህ በጣም ይቅርታ ነው። እኔ አንተን በድያለሁ፣ በጣም አስከፍቻለሁ። በእግዚአብሔር ተነስ። ምንም አላስከፋኝም። ለአንተ በማሰብ ነው ይህንን ነገር ላደርግ የቻልኩት እና በጣም እኔ በዚህ ነገር ማለት ነው እርግጥ እኔ አላዝንለትም ለአቤ የምር አይደለም። እንደዚህ አሁን እቺን ተነፋረቀ ብዬ እምባ ወጣ ምናምን ነገር ብዬ ምንም እኔ በበኩሌ አላዝንለትም። መጀመሪያ ማን መክሮ ሰይጣናዊ ሀሳብ አምጥተ ልጁ እንደዚህ እንዲሆን ካደረግከ በኋላ እንዲያውም እሺ እሱ እንደዚህ አይሆን ችግር የለውም። እሱ ተናዶ ቢተው እኮ አንተም በዛው እልህ ትቀጥል ነበር አይደል? አሁን እዚሽ ጋር አብርሽ ራሱን ስቶ መውደቁ እንጂ አሁን እንደዚህ ይቅርታ እንድጠይቅ ያደርጋለሁ ባይሆንና አብርሽ የዛን ሰዓት ተናዶ ብቻ ጥሎ ቢወጣ እኮ እስካሁኗ ሰዓት ድረስ የተከራከርከው ሄርሜላ ናት የምትገባ ሄርሜላን በቃ ውደዳት ምናምን እያልክ ታስጨንቀው ነበር። ተሳሳትኩ። እስቲ ይሄን ብቻ ንገሩኝ። አንተ ብቻ ጤና ክልኝ ብቻዬን ነኝ ብለህ እንዳታስብ አለሁልህ እኔ ከጎንክ። እሺ ማንም እንደገፋክ ማንም እንትን እንዳለክ ማንም እንደሰደበ ምናምን አይደለም። እኔ ሁሌም ከጎንክ ነኝ። ተይ በጣም ከጎኑ ነው የምትሆኘው። አሁን ትልቅ አሽሙር መናገርሽ እኮ ነው። ማንም እንደገፋክ ምናምን ነገር ብለሽ ማለት በግልጽ እኮ ብትነግሪ ችግር የለውም። ምንም የአሽሙር አይደለም። አንቺ አሁን የተራቀቅሽ መስሎሻል እንጂ አሁን ምንም ሚስጥር አይደለም ያወራሽው። በግልጽ ሩታ እንደምትገፋ እኔ አልገፋህም ምናምን ነገር
ማለት ይቻላል። ግን ሩታ ገፍታለች ለማለት ራሱ አፋችሁ ይታዘዝላችኋል? መግፋት እኮ በምን አይነት ልክ እንደሆነ ልታሳይ ትችላለች ሩታ ከዚህ በፊት የተደረጉ ነገሮችን ብቻ በማሰብ ማለት ነው። እኔ ማለት ነው አሁን ከዚህ ቪዲዮ ሁላችሁም ትረዳላችሁ ብዬ አስባለሁ። ሁሉም እዚህ ጋር በቃ አብርሽ ፊት ሞገስ ለማግኘት ምናምን ነገር በቃ የሚያሸረግድ ምናምን ነገር ብቻ ነው የተሰበሰበው እንጂ ቀደምም ብያቸዋለሁ ለአብርሽ አስበው አይደለም እያንዳንዱ ነገር። እኔ የሚያናደኝ በዚህ ሁሉ የምትጎዳው ሩታ መሆኗ ነው። በዚህ ሁሉ በቃ የምትበሳጨው የምትናደደው ምናምን ነገር ሩታ መሆኗ ነው የሚያናደኝ። ምክንያቱም እዚህ ጋር ሌላ የሩቅ ሰው አይደለም እየታመመ ምናምን ነገር በማይሆኑ ጓደኞች እየተጎዳ ያለው የገዛ ባለው ነው እና በጣም በቃ የሚያስጠላ ነገር ነው የሚሆኑት። እና እስቲ እናንተ ምን ትላላችሁ? እኔ እንደ ተመልካች ያለኝን አስተያየት ያው ሰጥቻለሁ። እናንተ ደግሞ እናንተም የታዘባችሁትን ነገር ኮሜንት ላይ በነፃነት ማስፈር ትችላላችሁ። ቪዲዮን ደግሞ እዚህ ድረስ ስላያችሁ በጣም ከልብ አመሰግናችኋለሁ። ላይክ በማድረግ ደግሞ እንድታበረታቱኝ እንድታግዙኝ ቪዲዮ እንደወደዳችሁት እንድትገልጹልኝ እፈልጋለሁ። በቀጣይ ቪዲዮ እንገናኝ። ደህና ሁኑ።